በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 7 በዚች ቀን የከበሩ ፊልሞንና አብላኒዎስ በሰማዕትነት አረፉ። ይህ ፊልሞንም የእንዴናው ገዥ በሆነ በአርያኖስ ፊት በአዝማሪነት ይጫወት ነበር። ከአዝማሪው አብላኒዎስም ጋር እርስ በርሳቸው ወዳጆች ሆኑ። ለክብር ባለቤት ክርስቶስም ስለሱ ምስክሮች ሊሆኑ ተስማሙ። አዝማሪው ፊልሞንም ልብሱን ወስዶ ለአብላኒዎስ ሰጠው። እርሱም የአብላኒዎስን ልብስ ለብሶ ወደ መኮንኑ ወደ አርያኖስ ገብቶ በፊቱ ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ተመልክቶ አዝማሪው አብላኒዎስ እንደሆነ አሰበ። በፍላጻም እንዲነድፉት አዘዘ። ያን ጊዜም አዝማሪው ፊልሞን መሆኑን አውቆ እጅግ ተቆጣ። ደግሞ አብላኒዎስም እንዲነድፉት አዘዘ። ሁለቱንም ነደፏቸው። አንዲት ፍላጻም ወደ መኮንኑ ተመልሶ ዓይኑን አወጣቻት፣ እጅግም አሰቃየችው። የከበሩ ፊልሞንና አብላኒዎስ ግን ገድላቸውን ፈጽሞ የሕይወት አክሊልን ተቀበሉ። በረከታቸውም ከኛ ጋር ለዘላለሙ ትኑር አሜን። ሰላም ለአብላኒዎስ ክርስቲያናዊ እምነይሱ ለፊልሞን ጸጋ እንተ ወሃበ በልብሱ በበሊህ ሐጽ እምድረ መተረ ማይሱ መታሬ ስጋው ሶበቀበላ ለፈውሱ ምክንያተ ሚጠት ኮነቶ ለእልው እምርክሱ። በዚህችም ዕለት ጻድቅ ንጉሥ ቴዎድሮስ አረፈ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። በዚህችም ዕለት ደግሞ ቅዱስ ቴዎዶጦስ በሰማዕትነት አረፈ። እሱም ከገላትያ አገር የሆነ በምስክርና በተግሳጽ አምልኮተ እግዚአብሔርንም በማጽናት ያደገ ነው። ወደ ከሃዲው መኮንኑም ሄደው የክርስቲያን ወገን እንደሆነ ነገር ሰሩበት። መኮንኑም አስረው እንዲያመጡ ታዘዘ። ቅዱስም ይህን በሰማ ጊዜ ሳይዙ ወደ መኮንኑ ሄዶ መኮንኑን የረከሱ ጣዖቶቹን ረገመ፣ ዘለፋቸውም። መኮንኑ እሱን በማስፈራራት ሆኖ የስቃይ ማሰሪያዎችንም ሁሉ አሳየው። ለጣዖት እንዲሰዋ በመሸንገል አስገደደው። ቅዱሱም ስለ ጽድቁና ስለ ድንቁርናው ረገመው፣ ዘለፈው። ከዚህ በኋላም የውስጥ ዕቃው እስከሚታይ ሰቀለው። ጎኖቹን ይሰነጣጥቁት ዘንድ መኮንኑ አዘዘ። ከዚያም ወደ ወህኒ ቤት ይጨምሩት ዘንድ ደግሞ አውጥተው በእንጨት እንዲሰቅሉት፣ ቁስሎቹም እንዲያድሱ፣ ጎኖቹም እንዲሰነጣጥቁ አዘዘ። እርሱ ግን መኮንኑ የሚያመጣውን ስቃይ እንደ ኢምንት አደረገው። በክብር ባለቤት በጌታችን ክርስቶስ በፍቅሩ ፍላጻነት ልቡ ተነድፏልና ዓይኖቹም ወደ ላይ ይመለከቱ ነበር። መኮንኑም ብርታትን ባየ ጊዜ ራሱን በሰይፍ እንዲቆርጡ ታዘዘ። ቅዱስ ቴዎዶጦስም የራሱን መቆረጥ ሰምቶ እጅግ ደስ እያለው ወጣ። ወደ እግዚአብሔርም ሲጸልይና ሲማልድ እንዲህ አለ። የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ ከተከታተለኝ ክፉ ነገር ሁሉ አድህነኛልና በጠላትነት የተነሱብኝንም ወደ ገሃነም አወረድካቸው። እኔንም ከሞት በር ከፍ ከፍ አደረከኝ። ይህንንም ብሎ በሰገደ ጊዜ ወታደሩም የቅዱሱን ዓይን ይሸፍን ዘንድ መሸፈኛ መጣ። ቅዱስም ይህን ሞት ለሚፈሩ ነው። እኔ ግን በክብር ባለቤት በጌታ ኢየሱስ ክርስቶስ ስም ሞትን አልፈራም አለ። ወታደሩም ሰይፉን መዞ የከበረች ራሱን ቆረጠ። የሰማዕትነትን አክሊል ተቀበለ። በረከቱም በላያችን ትደር ለዘላለሙ አሜን። ሰላም ለቴዎዶጦስ ለገላትያ በአውዳ ዘሰረጸ ከመጽየረዳ ኢታአውቆ ለሕማም ወለስቃየ ስም ክበዳ ደቂቀ አቴና ለአርጤምስ ውሉዳ እንዘ ይቀሰፉዎ በይቡስ አነዳ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም መጋቢት 8 በዚህች ዕለት የእንዴናው መኮንን ቅዱስ አርያኖስ በሰማዕትነት አረፈ። በዚህችም ዕለት ደግሞ በአስቆሮቱ ይሁዳ ፈንታ የተሾመ ከ12ቱ ሐዋርያት አንዱ ሐዋርያ የማትያስ የዕረፍቱ መታሰቢያ ሆነ። በዚህችም ቀን ደግሞ በእስክንድሪያ ለተሾሙ አባቶች ሊቃነ ጳጳሳት 11ኛ የሆነ የእስክንድሪያ ሊቀ ጳጳስ ቅዱስ አባት አባ ዮልዮስ አረፈ። ዛቅረብኩ ማሕሌተ አዘኪሬ አይላፈ እምለተ ጸምዱከ ዘልፈ ለላ አነብብ ተወከብ ዘንዴቴ መጻፈ እንተ ረሰይከ እግዚኦ ጸሪቀ መበለት ውኩፈ እምላ አቡቡ ለን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ጉሃን ደናግል አዲ ወመነኮሳት ሄራን ባርኩ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወንዑስ ሕፃን ለዘ ጻፎ በክርታስ ወለዘ ጻፎን ዘይደርስ ለዘ አንበቦ ወለዘ ተርጉሞ በልሳን አዲስ ወለዘ ሰማ ቃሎ በእዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እንባይስ ህቡረ ይመሐረነ ኢየሱስ ክርስቶስ ህቡረ ይመሐረነ ኢየሱስ ክርስቶስ ህቡረ ይመሐረነ ኢየሱስ ክርስቶስ። የሰማነውን በዝነ ልቦናችን ያሳድርብን። ከቅዱሳን ረድኤት በረከት ይክፈለን። አቡነ ዘበሰማያት